ፍቅር ማለት በጣም ከባድ ነው። ሌሊ ዶክተሩ የማይወድሽ ከሆነ ራቂ ብላታለች። ሩታ ግን ጭራሽ ፍቅሯ ጨምሮባት አስቡት። ፍቅሯ ጨምሮባት ምን ማድረግ እንዳለባት ራሷ አታውቅም። ጭራሽ ከዶክተሩ ጋር ልተያይዛ ራሷን በራሷ አስቡት የጎዳች ነው ያለችው። አሁን ፌንት ሰራች። ዋናው ፖይንት እንደዚህ ልትሆን የቻለችው ዶክተሩን አፍቅራ እንደሆነ ግን ቤተሰብ አይረዳላትም። የፍቅር እናት በጣም ነው የምታሳዝነኝ። እዛ ቤት ውስጥ ዴቭ ችግር አለበት፣ በራሱ በኩል ችግር ይፈጥራል። ሩታ በራሷ መንገድ ችግር ትፈጥራለች። ልጇ ፍቅር ራሱ ችግር ትፈጥራለች። ስንቱን ተቋቁማ ትችላለች። አስቡት። ሩታ በቃ ሌሊ ያለቻትን ዶክተሩ እንዳፈቅራት የምትፈልግ ከሆነ ከሱ መሸሽ እንዳለባት፣ እንደውም ብዙ ጊዜ ከሱ ጋር መገናኘት እንደሌለባት በጣም ስለምትከታተለው ይባስ እያስጠላችሁ ነው የሚመጣው ዶክተሩ። እቺ ህፃናት ምን ሆና ነው ምናምን ነው የሚለው። እሷ ደግሞ አፍቅረዋለች ገብቶታል። ግን እሱ ደግሞ እንደማይፈልጋት አክት እያሳያት ነው እንዲገባት። ግን ሩታ አይገባትም ስላፈቀረችው። ግን እሱ እንደማይፈልጋት ግን ያወቀች ሩታ ከምትንጋተተው የፈጠነ በቃ አንዳንዴ ዝም ማለት ላሽ ብትለው ወይም ዝም ብትለው እንደምንም ችለው አሪፍ ነው። አንድ ሐሳቧን ከሱ ፎከስ የምታደርገውን ነገር ወደ ሌላ ቦታ ላይ ልታረግ ትችላለች። ቀስ እያለች ትረሳዋለች። ግን እሱ አሁን እሱ ላይ ልጥፍ ብላ ዶክተሩ ላይ በቃ ራሷን ችግር ውስጥ ከተተች። እንግዲህ ሩታን አንጠልጥለው አሁን ዶክተሩ ጋር ነው የሚወስዷት። እንግዲህ እንደተለመደው ዶክተሩ ነው ራሱ ያከማታል፣ ትድናለች። በጣም ዋናው ፖይንት የዴቭና የአዴ ጉዳይ ነው። እንግዲህ የዴቭና የአዴ ጉዳይ በስተመጨረሻም ዴቭ አዴን ይዟት ሊሄድ ሲል አዴ አልሄድም አለች። እንግዲህ እንደሚሉን ከሆነ የአዴ አባት ንጉስ የሚባል ሰውዬ ይዞታል ነው የሚሉት። ግን ያ ንጉስ የሚባል ሰውዬ የለም፣ የአዴ አባትና የአዴ ወንድም የፈጠሩት ድራማ ነው ብለው ነገሩን። ስለዚህ አዴ እንድትመጣ ፈልገው ነው ዴቭን ያዙት እንጂ ምንም የአዴ አባት አልተያዘም ብለውናል። ስለዚህ ብርሃን ይሄን እውነት እናገራለሁ ለአዴ እናገራለሁ። ብርሃን ለአዴ ከነገረቻት ዴቭና አዴ ውሸት ነው እንዴ ብለው አዴ ውሸት ነው እንዴ አባቴ አልተያዘም እንዴ አባቴ እኔን እንድመጣ ፈልጎ ነው ብላ ስለምታስብ ከዴቭ ጋር ተያይዛ ወደ አዲስ አበባ ትመለሳለች። ስለዚህ እንዳትሄድበት አጎትየው የአዴ አባት ወንድም የፈጠነ ብርሃን ይዞ ፍን እንደውም አሰራት ጭራሽ ሚስጥሩ እንዳታወጣ። ስለዚህ የአዴ አባትና ወንድም ምንድነው ያሰቡ ያሉት? አዴ እንድትመጣ የፈለጉት ለምንድን ነው? ዋናው ፖይንት የአዴ አባት እውነት ሰው አላሰረውም፣ ሰው አላገተውም። የጠፋው አውቆ ነው፣ ድምጹን ያጠፋው አውቆ ነው። አዴ እንድትመጣ ፈልጎ ነው። መጣች። አዴ ከመጣች በኋላ ቀስ ብለው በእነሱ ሲስተም ዴቭን ወደ ሀገሩ ይመልሱታል። አዴ ትቀራለች። አዴን እንድትመጣ የፈለጉት ለምንድን ነው? የአዴ አባት ሊደራት ፈልጎ ነው። አዴን ተመልሶ አምልጣ ሄዳለች። አልፈልግም ብላለች። ከተማ ብዙ ጊዜ ኖራለች። የአዴ አባት አዴን ለምን እንድትመጣ ፈለገ? እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እስቲ ለምን ይመስላችኋል የፈለጋት አዴን ለምንድን ነው? እንግዲህ ምንም አልሆነም ሰውየው አዴን እንድትመጣ ፈልጓል። አዴን በሲስተም አመጣት ያዛት። ስለዚህ ሊደራት ፈልጎ ነው ወይስ ለምንድን ነው እንድትመጣ ያደረገው? እስቲ በዚህ ጉዳይ ላይ ምንድነው የሚሰማችሁ? ሐሳብ አስተያየታችሁ ስጡኝ። ስለዚህ አዴ ያሰበችው ምንድነው? እሷ ያሰበችው አሁን ላይ አባቴ ችግር ላይ ነው። ችግር ላይ ስለሆነ አባቴ መጠበቅ አለብኝ፣ አባቴ ማዳን አለብኝ። ስለዚህ ዴቭ አንተ ሂድ አለችው። አዴ እዛው ተቀመጠች። መሄድ አልፈለገችም። ለምንድን ነው መሄድ አልፈለገችው? ለምን? አባቷ ችግር ላይ እንደሆነ ስላሰበች። አባቷ ችግር ላይ ሆኖ ጨክና አትሄድም። ለምን? ብዙ ነገር ቢያደርገኝም እኔ ግን አንድ ውለታም አላልኩለትም። ስለዚህ አሁን በእኔ ምክንያት እኔ ለሱ መዳን እኔ ወይም ደግሞ ለሱ ጭንቀት ለተቸገረው አባቴ እኔ በመገኘቴ እሱ ሚድንና የሚተርፍ ከሆነ እኔ ይሄን መስዋዕትነት እከፍላለሁ ማለቷ እኮ ነው አዴ። ስለዚህ ዴቭን አስደነገጠችው። ዴቭ ደግሞ ይሄ ሁሉ ነገር የተነጋገር ነው እያለ ይጮህባታል። እዛ ከእናቱ የመጣች ሰዓት አዴን እንዴ አንጀቷን ቁስል አይደል እንዲያደረገው ዴቭ ከእናቱ ጋር ሆኖ እናቴ ልቤን ያማታል ምናምን እሱ ያለችን ነው ማደርገው በቃ ቤሪን አገባታለሁ ብሎ ሲላላጥባት አልነበር እንዴ? ዴቭ ራሱ ባይፈልግም ቤሪን ማግባት እንኳን ባይፈልግ እንኳን ለእናቱ ሲል ያገባት ነበር ቤሪን። ስለዚህ ዴቭ እዚህ ጋር አሁን አስቡት፣ እንደዚህ አይነት ሰው ባህሪ ያለው ሰው አለ። አንዳንዴ የራሱን ብቻ ስሜት ነው የሚያየው። አዴ ያኔ ተጎድታለች። አሁን ደግሞ በተራዋ እውነት አባቷ እንኳን የውሸት ነው አዴ እንድትመጣ ፈልጎ ነው እንበል። የእውነት ታስሮ እንኳን ቢሆን እንግዲህ ለአባቷ ሳክሪፋይ ለማድረግ አዴ ራሷን ዝግጁ አድርጋለች። ዴቭን አልመረጠችውም። አባቷን ጥራ አባቷ የሆነ ነገር የሆነባት ቢሞትባት አሁን ከዴቭ ጋር ልትኖር ነው አስቡት። ስለዚህ እንደ ልጅ አባቷ ስቃይ ላይ ሆኖ ማየት ስላልቻለች አባቷ ልትረዳ ነው ሄደችው አይደል እንዴ? ስለዚህ ምን ልላችሁ ነው አሁን ላይ አዴ የመረጠችው ምርጫ ልክ ነው ብዬ ነው የማስበው። በቃ ለምን እሷ አባቷ እንደተጎዳ ነው የምታስበው። ስለዚህ አባቷን ልጠቀም አባቷን ከጉዳቱ እንትን ልትል ነው አይደለ ሐሳቧ። ስለዚህ ልክ ነው ብዬ ነው የማስበው።
ግን እሷ ስለማታቅ ብርሃን አሁን ማን ነገራት? ብርሃን ይሄን እውነት እንዴት ልታውቅ ቻለች? ዋናው ፖይንት። ስለዚህ የሄለን አጎትም በኋላ ላይ ዴቭ የሚባለው ሰውዬ እንዳሰሩት ደርሶበታል፣ ሲንተባተብ አጎትየው። ስለዚህ ጫኔና አለልኝ ተብየው ሁለቱ አደይን እንግዲህ መቼም ቢሆን አባቷ ችግር ላይ ሆኖ አባቷ ላይ ጨከና አትሄድም በማለት እዛው ባዶ ቤት ውስጥ ተዋት ነው ሄዱት። ጫኔም አለልኝም በተለይ አለልኝ ያውቋል አደይ በተአምር አባቷ ችግር ላይ ሆኖ እሷ ጥላው ልትሄድ አትችልም ብለው ጥላው ሄደዋል አይደል እንዴ? ስለዚህ ዴቭ እንኳን ከመጣ በኋላ አደይ ጋር አደይም የወሰነችው ውሳኔ ይህንን ነው። አባቴን ጥዬ አልሄድም ነው። አውቀዋታል። በቃ መታሰር አይጠበቅባትም፣ ምንም ማድረግ አይጠበቅባትም። የጭንቅላት ጨዋታ ነው። እውነት አባቷ ታስሮ ስለሚመስላት ምንም ማለት ታደርግ አትችልም። ስለዚህ ዴቭም አሁን አርፎ ቢቀመጥ ነው የሚሻለው። ዝም ብሎ ወደ ከተማ ከሚመጣ አደይ ጋር ቁጭ ይበል። እነሱ አስገድደው ሊሉት ይችላል፣ ግን እሱ አልሄድም ብሎ ይቀመጥ። በቃ መብቱ ነው። ለምን አደይን ስለሚወዳት አልሄድም ይበል። መቼም እስቲ አደይ አባቷ እኔን ትመርጠኛለች ወይስ አትመርጠኝም እንደዚህ ቢሆን ሚሊዮን ለማወቅ ፈልጎ ይመስላችኋል? ግን በዚህ ልክ እንደዚህ ያስባል ብዬ አላስብም። ለማወቅ ፈልጎ ከሆነና እሷ አባቷን መርጣ ከሆነ ምናልባት አደይ ከዚህ በኋላ የምትፈልገውን ህይወት እንዲፈቅድላትና ያፈለገችው ሰው እንድታገባ እድል ሊሰጣት ከሆነ ደግሞ በጣም የሚገርም ሰርፕራይዝ ሆኖ ታገኘዋለች። ለአደይ አባቷን መምረጧ ሞር እንደውም ለሚቀጥለው ህይወቷ የተስተካከለ እንዲሆንላት አሪፍ መንገድ ቢሆንላት አሪፍ ብዬ ነው የማስበው። ፊቸር ፕሪዲክት ስለሆነ የምናወራው ምናልባት እንደዛ ቢሆን አሪፍ ሊሆንላት ይችላል ብዬ አስባለሁ። ግን አባቷ እንደዚህ የሚያደርግ አይመስለኝም። ግምት ነው፣ ፊቸር ፕሪዲክት ነው። እንግዲህ ሌላኛው ጉዳይ ፍቅር ተብዬ በስተመጨረሻ ቤዛ አላከከችባት በሷ ላይ። ወርቁ የጠፋ ወርቅ ፍቅር ናት የሰረቀችው፣ ለኔ ለመታ በገንዘብ ሸጣልኛለች አለች። ብር ስለሚያስፈልጋት ብላ ብጥቅጥቅ ባለች ቤዛ እናትና ልጅን ታጣላለች። ቤዛ በጣም አደገኛ ሴት ናት። በሌሊ ህይወት ትቀናለች። ሌሊና ባቡሬ ለማጣላት አሁን ላይ በጣም በሚገርም ሁኔታ እየቀመረች ነው ያለችው። እቺ ጭሰት የሆነች ልጅ እየቀመረች ነው ያለችው። አስቡት፣ ትርምስምስ ነው የምታደርገው በየቤቱ። እዚህ ጋር የፍቅርና እናቷን ታስተራምሳለች፣ እዛ ጋር ባቡሬና ሌሊ ለማተራመስ ዝግጁ ላይ ናት። እንግዲህ አበበና ሄለንን አባረረቻቸው። በቃ አጨለለቻቸው። ሁለቱን አጣልታ ምናምን አንድ የሷ እጅ አለበት። እሱንም ቤቱን እንደዚህ ብሩን ከፍሎ እንደዚህ አድርግተውት ምናምን እና በሰው ህይወት ላይ የሚጫወቱ አንዳንድ ሰዎች አሉ። ለምን የሰው ህይወት እንዲበላሽ የሚፈልጉ ከልባቸው ክፋት ኖሮባቸው የሰው ህይወትን ለማበላሸት የሚሯሯጡ ሰዎች አሉ። ከነዛ ሰዎች አንዱ ቤዛ ተብዬው ናት። እንግዲህ አሁን እናትና ልጅን አጣላች። ፍቅር አሁን እኔ አልወሰድኩም ብትላት እናቷ አታምናትም። በቃ የዋሸቻት ነው ይመስላት። ስለዚህ ወርቁን ስለምሰጣት መልሳ ፍቅር ማንም ሊያምናት አይችልም። ፍቅር በዚህ ጊዜ ማንም ሊያምናት እንደማይችል ስታውቅ ሆድ ባሳት። በተለይ እዛ ቤት ውስጥ እናቷ እንኳን ካላመነቻት አባቴ ነው በቃ ብላ ስለ አባቷ ማለቃቀስ። እናቷን ታሰቃያታለች። እናቷ እያሳደገቻት ነው። በቃ አባትና እናት ተጣልተዋል መሰለኝ የፍቅር እናትና አባቷ። ስለዚህ አባቷ አንድ ቀን ደውሎ ልጄ ብሎ እንትን ብሏት አያውቅም። የፍቅር እናት ልጅና አባት እንዳይገናኙ ፈልጋ ነው ወይስ ምንድነው? አስቡት። ስለዚህ ሂጂ ብላታለች። አንቺ በኋላ እንዳትጎጂ ብዬ ነው እንጂ ከፈለግሽ ሂጂ እኔ ያገባኝም ብላታለች አባትሽ ጋር ፍቅርን። ስለዚህ ፍቅር አሁን ላይ በስነ ስርዓት ይሄን ጉዳይ ወርቁን አለመውሰዷን ከነገረቻት በኋላ አሹና ሮማን ላይ ከማላከክ ይልቅ የፈጠነ ማን ነው የኛ ቤት ሲገባ የነበረው ማን ነው? ከነሱ ሌላ እነሱ ወጥተዋል። ስለዚህ ቤዛ የመጣችበትን ታይም ያኔ በደንብ ማስታወስ ነበረባት። ለምን ቤዛ ስትመጣ ሌባ እንደሆነች ታውቃለች። እዛ ቤት ውስጥ ቤዛ ስትመጣ ፍቅር ራሱ ደስ አይላትም። ለምን? የቤዛን ባህሪ ስለምታውቃት። የቤዛን ባህሪ እያወቀች ፍቅር ደስ እንደማይላት እያወቀች ቤዛን በደንብ መከታተል ሲገባት ፍዝዝ ትላለች። ከዛ የሆነ ችግር ከመጣ በኋላ ደግሞ በፍቅር ይሰበባል። ይኸው ፍቅር መጨረሻዋ እንደዚህ ይሆናል ማለት ነው። ከእናቷ ጋር ትጣላለች። ይኸው ተማለቃቀስ ነው ስሯ። እንግዲህ አሁን ግን ፎከስ የሚሆነው ወደ ሩታ ነው። ግልብጥ ብሏል። አሁን እዛ ቤት ውስጥ ያለው ፎከስ የሚያደርጉት ወደ ሩታ ነው። ሩታ ምን ልታደርግ እንደዚህ ልትሆን ቻለች? ወሳኙ ፖይንት። አሁን ዶክተሩ ይሄ መድኃኒት ውጣ ምናምን ከሆነ ደግሞ ይሄን ነገር ለምንድን ነው የወሰድሽው ምናምን ሲላት ምን ልትል ነው? መቼም ያሳፍራል። አንተን አፍቅሬ ነው እንደዚህ ያደርኩት ልትለው ነው። በልቧ ነው፣ ለማንም መናገር አትፈልግም። ሩታ እንደምትወደው ራሱ ያወቀው ሁሉም ያውቃሉ። ግን ይሄን ያህል ዶክተሩ ግልጹን ስላልነገረችው አሁን ሌሊ ታውቃለች። ራሷን ግን እንዳትጎዳ አስቀድማ ነግራት ነበር። ሩታ ግን ሌሊ የነገረቻትን ነገር ስላላወቀች በደንብ ስላልተረዳቻት ራሷን መጉዳት ጀምራለች።
እንግዲህ አሁን ላይ ምን ልላችሁ ነው? ሩታ ለዶክተሩ ምን ልትለው ነው? እሱ ጋር ከወሰዱት ዶክተሩ እንደለመደበት ያክማታል፣ ትድናለች፣ በቃ አለቀ። ግን ሩታ ቢቆርጥላት አሪፍ ነው ብዬ ነው የማስበው። ካልሆነ ግን ከዚህ በላይ ሌላ ችግር ይመጣባታል ብዬ አስባለሁ። እንግዲህ ሌላኛው ጉዳይ ምንድነው? የኩኩና የዳይመንድ እንግዲህ ሰጣ ገባና ጭቅጭቅ ሳያስቡት ወደ ፎንቃሼ መግባታቸው ማይቀር ነው። እንደ ቀል የተጀመረ ጭቅጭቅ ዳይመንድ በስተመጨረሻም እንግዲህ አሪፍ ኩኩን አግኝቶ አርፎ ይቀመጣል። ሁለት እብዶች እንግዲህ ወይ አንደኛው ሲረጋጋ አንደኛው ሲጨው፣ ካልሆነ ሁለቱም የሚጫጫው ከሆነ ሁለቱም ያብዳሉ፣ አንድ ላይ የማይኖሩም ብዬ ነው የማስበው። ግን ዳይመንድና ኩኩ ጥንድ ይሆናሉ ብላችሁ ታስባላችሁ? እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁ ስጡኝ። እስቲ ታስባላችሁ ይሆናሉ ትላላችሁ? እንግዲህ ሌላኛው ጉዳይስ እቺ ቤቲ ተብየው ስለ መስሪያ ቤት ምናምን፣ ስለ ወንጀለኞች፣ ስለ ፊርማ ስለመፈረም ኪንጎም ከኔ ጋር አለበት በስራው ላይ ምናምን ያለች በቃ እውነቱን ተናግራለች። አሁን ያውቃል። ስለዚህ ዳይመንድ በዚህ ጉዳይ ላይ በቃ እውነቱ ለዶክተሩ ይሄን ነገር እውነቱን ነግረን ለፖሊሱ ተናገሪ፣ ሊያቀልልሽ ይችላል። ከነሱ ጋር እንደ ወንጀለኛ አትደመሪም። ለምን? እውነቱን ስላወጣሽ ኪንጎም እሷም። ስለዚህ እውነቱን ነው ዳይመንድ ያለው። በቃ ለዶክተሩ ነግረው ለፖሊሱ ተናግረው የሚሰሩትን ስራ የሚያውቁትን ሚስጥር በሙሉ ተናግረው እነሱ ከወንጀል ነፃ እንደሆኑና የሚያሰሯቸው ወንጀለኞችን ፖሊስ እንዲይዛቸው ማድረግ ይችላሉ። ስለዚህ ዝም ብላ ፈራው እያለች ዝም ብላ ከምትርበተበትና ከምትሽከረከር ይሄንን መንገድ ተጠቅማ እንትን ማለት አለባት ብዬ አስባለሁ። ካልሆነ ግን ሁሉ ጊዜ ሌባና ፖሊስ እየሆነች በጣም ነው ሼም ነው ራሱ ስትሽከረከር ሁሉ ጊዜ። በዛ ላይ ያቺ ማይክል ሴት ያቺ የምታክል ግድንግድ ሴት ስትደበቅ ነው የምታስቀኝ እኮ። ግን አንድ ቀን ግን አንድ ሰው ይዞ ሲያስፈራራት አላየንም። እሷ በዚህ ውፍረቷ ግን እያመለጠቻቸው ነው እነሱ ወንጀለኞችን። እዚህ ጋር አሁን በጣም ይደብራል። አንድ ቀን አንዱ እንኳን ማለት ነው ከነሱ ከሚሰሩ ሰራተኞች ከወንጀለኞቹ አንዱ ከምትሰራባቸው ሰዎች አንድ ቀን ሲያስፈራራት አላየንም። ሁሉ ጊዜ ስትደበቅ ስትሯሯጥ እንዳያዋት ነው። ግን አንድ ቀን ሲያስፈራሯት ማየት አለብን። ለምን? ደስ ይላል። ለምን ሁሉ ጊዜ እሷ ነው እየተደበቀች የምታመልጣቸው? አንድ ቀን አይዟትም? ያቺ የምታክል ሴት በመኪና የሚሄዱት እነሱ የፈጠነ እኮ ማለት ነው። ገና ስትሯሯጥ ፊት ለፊት ይቆማሉ እነሱ። ከፈለጉ ከኋላ ቢሮጡም ይደርሱባታል። እሷ ሮጣ አታመልጣቸውም። ስለዚህ ቤቲን አንድ ይዘው ሲያንደፋድፏት ብናይ አሪፍ ነው። እንደዛ ይመጣዋል። በቃ ደስ ይላል ለፊልሙ። እንግዲህ ሌላኛው ጉዳይስ ምንድነው? አሹ ለሮማን እንግዲህ በስተመጨረሻም አበባውን ይዞ የፍቅሩን ነገር ሊነግራት ሲል የፍቅር እናት መታ ቆሌያቸውን ሲገፍላቸው ሮማን የፈጠነ ገባች። አሹም እስከ አበባው ወደ ጥበቃው ገባ ማለት ነው። አልሳካ ያለው አሹ ነው። ሮማንና አሹስ ዝም ብሎ እየተደባበቁ የመች የትኛው ወር ብቻ ፍቅራቸው እንደሚገላለጹ ምናየው ነው የሚሆነው። የነሱ አሁን ስለነሱ ማውራት ራሱን ይደክመኛል። አሁን ሁለቱ ሮማንም ዝም ብላ ታደክመዋለች። አሹ እንደሚወዳት እያወቀች ዝም ትላለች። አሹም ደግሞ እያወቀ በቃ ዝም ይላል። ግን በጣም ነው የሚዋደዱት ሁለቱም። እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? አደይ የወሰነችው ውሳኔ ልክ ነው አይደለም? ሀሳብ አስተያየታችሁን ስጡኝ። ሩታ እያደረገች ያለችው ነገር አሁን ላይ በእናንተ በሩታ ቦታ ብትሆኑ ይሄን ያህል እንደዚህ መስዋዕትነት ራታችሁን እስከምትገሉ መስዋዕትነት ትከፍላላችሁ? ለዛውም በዚህ ዘመን። እስቲ እውነተኛ ፍቅር ከሆነ ሰው ያደርጋል። ግን አሁን እያደረገች ያለችው ነገር ለዛውም መካሪ አግኝታ ሌሊን የመሰለ መካሪ አግኝታ የነገረቻት ራስሽ እንዳትጎጂ ራቂ የማይፈልግሽ ከሆነ ያለቻት ጥምጥም ብላ ራሷን በራሷ ችግር ውስጥ ስከት አስቡት። እንግዲህ በዚህ ጉዳይ ላይ የሚሰማችሁን ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየት ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።